فردوس الرحمن فردوس بسم الله الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه وبعد السلام عليكم ورحمة الله وبركاته ودو اندموچ እህቶች እንኳን አላህ Subhanahu Wa Ta'ala ለዘንድሮ ለ1443ኛው ዓመተ ሂጅራ የኡድህያ ወይም የዒድ አልአድሃ በዓል ዋዚማ ለሆኑት ለዙል ሒጃ ምርጥ 10 የመጀመሪያ ቀናቶች እንኳን አላህ በሰላም ደረሰን። እንደሚታወቀው የዙል ሒጃ ወር የመጀመሪያዎቹ 10 ቀናቶች አላህ Subhanahu Wa Ta'ala ዘንድ እጅግ ተወዳጅ የሆኑ በእነዚህ ቀናቶች የሚሰራው ኸይር ስራ መልካም ስራ በሙሉ በሌሎች ቀናቶች ከሚሰራ ኸይር ስራ ሁሉ አጅሩ ጥቅሙ እጅግ የበለጠ አጅር ጥቅም ያስገኙ ቀናቶች ናቸውና በእነዚህ ቀናቶች ብዙ ኸይር ስራ በመስራት የተለያዩ ኸይር ስራዎችን በመስራት ወደ አላህ ምንቃረብና ሰዎች አላህ ያድርገን እያልኳችሁ አሁን ልንተዋወስበት ልንማማርበት ወደ አሰብኩት ርዕስ እገባለሁ። ያም ርዕስ ምንድነው? ፈድሉል ኡድህየቲ ወአህካሙሃ የኡድህያ ጥቅሞቹና የኡድህያ ህግጋቶችን እንመለከታለን። በቅድሚያ ኡድህያን ለማሳየት ነው። ወይም ደግሞ ኡድህያ የተባለው የሚታረደው እርድ በጣም የሚያምር በጣም ደስ የሚል ሰዎች ሁሉም ሰው የሚወደው የሚያቀርበው መስዋዕት ከሚለው ተድህያ ከሚለውም የተወሰደ ነው። ግን ሸሪዓዊ ትርጉሙ ምንድነው? ኡድህያ ማለት የሚታረድ የእርድ ስም ነው። ያም እርድ ምንድነው? ከግመል ወይም ከከብት ወይም ከበግና ፍየል ለአላህ ተብሎ ወደ አላህ ለመቃረብ ቀን ከሰላተል ዒድ በኋላ ጀምሮ እስከ መጨረሻው ያመት ተሽሪቅ ድረስ የሚታረድ የእርድ ስያሜ ነው ኡድህያ ብሎ ማለት። ይህ ኡድህያ ማረድ በዲናችን የተደነገገ የታዘዘ ተግባር ነው። ይህን አስመልክቶ አላህ Subhanahu Wa Ta'ala በቁርአን ውስጥ ሱረቱል ከውሰር ላይ እንዲህ ይላል፣ ፈሰሊ ሊረቢከ ወንሐር ሁክሙን በተመለከተ በዲናችን ያለ መሆኑን የሚያሳይ ቁርአን አንቀጽ ይላል፣ ፈሰሊ ሊረቢከ ለጌታህ ብቻ ስገድ፣ ወንሐር ለጌታህ ብቻ ረቀጽ ነው። አቅሙ ችሎታው ያለው ሰው ይህን እርድ ማረድ እንዳለበት በእስላም የተደነገገና ያለ መሆኑን የእስላም አስተምሮት መሆኑን የሚያሳይ ቁርአን አንቀጽ ነው። በሐዲስም ደግሞ عن أنس بن مالك رضي الله عنه أن النبي صلى الله عليه وسلم الصحابي رضي الله عنه ديلال ضح النبي صلى الله عليه وسلم يا الله ملك تنيا أضحيان أردوان بكبشين أملحين أقرنين لال ነብዩ ሰለላሁ ዐለይሂ ወሰለም ሁለት በጎችን ወይም ሁለት ሙክቶችን ዝጉርጉር የሆኑ ነበሩ ከለራቸው ነው እና እነዚህ በጎችን አርደዋል ነብዩ ሰለላሁ ዐለይሂ ወሰለም። እንደዚህ ኡድህያን ማረድ ነብዩ የተገበሩት አላህ በቁርአን የጠቀሰው ተግባር ነው። ኡድህያን ማረድ የኡድህያ እርድ ምን አጅር ያስገኛል ወደ ሚለው ስንመጣ ትልቅ አጅር አለው። بالله هنا اسملكتو أن عائشة رضي الله عنها قالت قال رسول الله صلى الله عليه وسلم يا الله ملكتنيا انديه بلوالو ترنالج ما من عمل بني آدم يوم النحر بأضحية بعيد الأضحى إلت وبأسر النيوكن بذو الحجة أسر النيوكن كسر خير سرا هلو الله زد بتقام درجاو كف ميادر قلت بتقام توداج هنا ትልቅ ኸይር ስራ የለም እርድን ከማረድ የበለጠ ነፍሳት ወይም እንስሳዎችን በማረድ ወደ አላህ ከመቃረብ የበለጠ ወደ አላህ የሚያቃርበው ትልቅ ኸይር ስራ የለም ይላሉ። ቀጥሎ ምን ይላሉ? إنه ليأتي يوم القيامة بقرونها ይህ እርድን ያቀረበው ሰው ያረድ ይህ ደም ለየቃዑ من الله عز وجل ቢመካኒን አላህ ዘንድ ትልቅ ቦታን የያዘ ይሆናል ይህ ደም አሉ። قبل أن يقع على الأرض እርዱ ታርዶ ደሙ መሬት ከመፍሰሱ በፊት አላህ ዘንድ ትልቅ ቦታን ይይዝለታልና ሚላችሁ የሚያምር ነገር እረዱ እኽላስ ባለው ለአላህ ብላችሁ እርዱ የሚያስገኘው አጅር ይህን ይመስላል ይላሉ ረሱል ሰለላሁ ዐለይሂ ወሰለም።
እርድ ማረድ ወንጀልን ያስምራል ቢላሉ ነብዩ ሰለላሁ ዐለይሂ ወሰለም። ናም ጠይቋቸው ይህ ኡድሕያ ምንድነው ብሎ ሲጠይቋቸው ቃለ ሱነቱ አቢኩም ኢብራሂም ኡድሕያን ማረድ የአባታችሁ የነቢዩላህ ኢብራሂም ፈለግ ነው፣ የእሳቸው ሱና ነው አሉ። አዎ እንደምታውቁት ነቢዩላህ ኢብራሂም ዓለይሂ ሰላም ነቢዩላህ እስማዒል ልጃቸውን እረድ ብሎ አላህ አዟቸው እሺ ብለው ልጅም ለመታረድ እሺ ብለው ለእርድ ቀርበዋሉ። አላህ በቁርአን እንደገለጸው ፈለማ አስለማ ወተለሁ ልልጀቢን ወናደይነሁ አን ያ ኢብራሂም ቀድ ሰደቅተ ሩእያ። ነቢዩላህ ኢብራሂም ዓለይሂ ሰላም ልጃቸውን አጋድመው ብላውን አንገተው ላይ አድርገው ለማረድ ሲሉ አላህ ምን አላቸው? ትእዛዝን ፈጽማል፣ እረድ ያልኩህን ነገር አርዳል፣ ፈጽማል፣ አንገትና ብላውን አገናኝተሃል። እናም ወፈደይናሁ ቢዝብሒን ዓዚም ልጅህን ልቀቀው፣ ይህን ሙኩት እረድ ብሎ ሙኩት እንዲታረድ አላህ አደረገ። ነቢዩላህ እስማዒል ዓለይሂ ሰላም እንዲለቀቁ ሆነ። ምንድነው ይህን እርድ በማቅረባችን ብሎ ጠየቋቸው። ቃለ አሉ ነቢዩ ሰለላሁ ዐለይሂ ወሰለም ቢኩሊ ሻዕረትን ሐሰና በሚታረደው እንስሳ በእያንዳንዱ ጸጉር ሐሰና አጅር አላቸው አሉ። ሱብሓነላህ በግ ቢታረድ ልክ አጅር ይገኛል። ከብት ያረደ የከብቱ ጸጉር ምን ያህል ነው? በዛ ያህል አጅር ያገኛል። ግመል ያረደ ፍየል ያረደ በጸጉሩ ልክ አጅር ይገኝበታል ብሎ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ቃሉ ያ ረሱለላህ ይበታል ይላሉ ረሱላችን ሰለላሁ ዐለይሂ ወሰለም። በሌላም አላህ በቁርአን የጠቀሰዋል ይህኑ አስመልክቶ አላህ ስብሐነ ወተዓላ ይላል ዛሊከ ይልና ስለ እርዱ ስለ ኡድሕያ እርድ ማለት ነው ይናገራል። እርዱ እንዲታረድ ከታረደውም እርድ ለራሳችሁ ብሉ፣ ለምስኪኖችም አብሉ፣ ምስኪኑ ነው ለማይለምኑትም አብሉ ይልና ይህን እርድ መከወን ይላል ወመን ዩዐዝም ሸዓኢረ አላህ ፈኢነሃ ሚን ተቅወል ቁሉብ የአላህን ትእዛዝ መመሪያ የመፈጸም ምልክት የሆነን ነገር የሚያከብር ሰው የሚተገብር ሰው በቀልቡ አላህን የሚፈራ ብቸኝነት ተመላኪ መሆኑን ከሚያሳዩ ምልክቶች አንዱ አድርጎ አላህ ያቀረበው እና ይህን ማክበር ይህን መተግበር በቀልባችሁ የአላህ ፍራቻ ተቅዋ ያላችሁ ለመሆኑ ምስክር ነው፣ ማሳያ ነው ይላል አላህ ሱብሓነሁ ወተዓላ። በቀልብ ውስጥ ደግሞ ተቅዋ ካለ ተቅዋ የጀነት መግቢያ ቁልፍ ነው። ተቅዋ የወንጀል መማሪያ ቁልፍ ነው። ተቅዋ የአዱንያ የአኺራ ሓጃችን ሚፈረጅበት ነጃ ምንወጣበት ምልክት ነው። ወመን የተቂላህ ላ የሕተስብ አላህን የሚፈራ ሰው ካላሰበበት አቅጣጫ አላህ ርዝቁን ያመጣለታል ብሏል አላህ ሱብሓነሁ ወተዓላ። የርዝቅ ምንጭ ነው ተቅዋ። ይህ ተቅዋ የመኖሩ ምልክት አንዱ ምንድን ነው? ኡድሕያን ማረድ ነው። ስለዚህ ስለ ኡድሕያ ፈድል ጥቅም ይህን አክል ካልኩኝ የኡድሕያ የሚታረደው ሰው ሙስሊም መሆን አለበት። ሙስሊም ሳይኮን ቢያርድም አላህ ስለማይቀበለው። በሁለተኛ ደረጃ ለአካለ መጠን የደረሰ መሆን አለበት፣ ወንድም ሴትም ቢሆን ማለት ነው። ሶስተኛ አእምሮ ጤነኛ የሆነ ሰው መሆን አለበት፣ እብድ መሆን የለበትም። አራተኛ ችሎታ ነው፣ አቅም ያለው ነው። አቅም የሌለው ችሎታ የሌለው አይገደድም። አሁን ብዙ ጊዜ በተለይ በሀገራችን የኡድሕያ ትልቁ ታርጌት ተደርጎ የሚወሰደው ቢበላው ስጋው ላይ ነው። በተለይ በገጠሩ ማህበረሰባችን ዘንድ ኡድሕያ ሲባል ዒድ አልአድሓ መጣ ሲባል ቢበላው ስጋው ላይ ነው እንጂ ትኩረቱ እርዱን በማረድ ወደ አላህ መቃረብ የሚለው ላይ በቃ ያለውን የሚያርስበትን በሬ ሽጦ መሆን የለበትም። ሱብሓነላህ አንዳንድ ይሄ ኡድሕያ እርድ በጣም ሰው ይጨናነቃል። የዓመት ቀለቡን ሁሉ በዛሬ የሚጨርስ ቃል ሰው አለ። አግባብ አቅም በፈቀደው መጠን ነው፣ በችሎታ መጠን ነው እንጂ ያለ ችሎታ ያለ አቅም አላህ ሱብሓነሁ ወተዓላ አላስገደደንም። እነዚህ ዋላ ሰው ግን ወንድም ይሁን ሴት ኡድሕያ ማረድ ይጠበቅበታል ነው። መርሐበን ኡድሕያ የሚታረደው እርድ የሚታረዱት እንስሳዎቹ እነማን ናቸው ወደሚለው ስንመጣ እንስሳዎቹ አልኢብሉ ግመል፣ ወልበቀሩ ከብት፣ አልገነሙ ለምሳሌ ሚዳቆ ለኡድሕያ አይሆንም። ሌላ የሚበላ ነገር አለ። የሜዳ አህያ ይበላል፣ ነገር ግን ለኡድሕያ አይሆንም። ሌሎችም አሉ የሚበሉ እንስሳዎች ለኡድሕያ አይሆንም። ዶሮ ይበላል፣ ለኡድሕያ ግን አይሆንም። ለኡድሕያ የሚሆኑት
እነዚህ ናቸው ነው። እነዚህ ለመሆናቸው ማስረጃው ምንድነው? ወሊኩል ኡመትን ጀዐልና መንሰከን ሊየዝኩሩ እስመላሂ ዐላ ማ ረዘቀው ሚን በሂመቲል አንዓም ይላል አላህ ሱብሓነሁ ወተዓላ። ለእያንዳንዱ ህዝብ ለእያንዳንዱ የሚያርደውን ነገር ሊላህ ብሎ ወደ አላህ በመቃረብ ንያ የሚያርደውን እርድ አድርገንልታል ይልና የእርዱ ዓላማው ምንድነው? ሊየዝኩሩ እስመላህ የአላህን ስም እንዲነሱ በአላህ ስም እንዲያነሱ በአላህ ስም እንዲያርዱ ተክቢራ